ሰላም እንዴት ናችሁ? ይህ ስለ ማንቸስተር ዩናይትድ ብቻ የሚዘገብበት የማንቸስተር ዩናይትድ ኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃችኋለን። ዛሬም እንግዲህ በአዲስ ፕሮግራም ተገናኝተናል። በዛሬው ፕሮግራም ደግሞ ማንቸስተር ዩናይትድ በኦልድ ትራፎርድ በ22ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ በማንቹኒያን ደርቢ ማንቸስተር ሲቲን በከፍተኛ የጨዋታ ብልጫ ማለት ይቻላል ወይም ደግሞ ተዝናንቶ ምንም ሳይቸገር 2-0 በሆነ ውጤት ያሸነፈበት ጨዋታ አለ። ስለዚህ ጨዋታ መነሳት ያለባቸውን ፖይንቶች እናነሳለን። ስለ ጨዋታው መነገር ያለባቸውን ነገሮች እናወራለን። ከነዛ መካከል ምናልባት በዚህ ጨዋታ የተመለከትነው ትልቅ ልዩ ነገር ነበር አይደለ? ወይም ደግሞ የደርቢ ጨዋታ የሚፈልገውን ነገር የማንቸስተር ዩናይትድ ተጫዋቾች ይዘው ነበር መጥተው የነበረው። ስለዚህ ያ ነገር ምንድን ነው? እንዴት መጣ? ያ ወኔ ከየት መጣ? ያ ነገር እንዴት ነው? ሲቀጥል ኦብቪየስሊ መረሳት የሌለበት ነገር ደግሞ አንድ የሚባል ነገር አለ አይደለ? ይሄ ኒው ማናጀር ባውንስ የሚባል ነገር አለ። ማለትም አዲስ አሰልጣኝ በሚመጣበት ሰዓት ላይ ቡድኖች ብዙ ጊዜ የሚነቃቁበት መንገድ አለ እና ያም ነገር ሊሆን ይችላል ወይስ ደግሞ ምንድን ነው የሚለውንም ነገር ለማየት እንሞክራለን። ከዛ ውጪ በዚህ ጨዋታ ላይ ቤዝድ ሆነን ወይም ደግሞ ከዚህ ጨዋታ ላይ ተነስተን ስለ ቀጣይ ጨዋታ ማንሳት የምንችላቸው ነገሮች ወይ ፕሬዲክት ማድረግ የምንችለው ነገር መረዳት መገንዘብ የምንችለው ነገር ምንድን ነው የሚለውን ነገር እናያለን። ከዛ ውጪ ከጨዋታው በፊት በብዙ ሲነገር የነበረው የሊሳንድሮ ማርቲኔዝ እና የኤርሊንግ ብራውት ሃላንድ ባትል ደግሞ በሊሳንድሮ ማርቲኔዝ አሸናፊነት ተጠናቋል። ስለዚህ መነሳት ያለበትን ነገር እናነሳለን። ብሩኖ ፈርናንዴዝም የተሰጠው ነፃ ሚና በደንብ ሲወጣው በደንብ ሻይን ሲያደርግ ነበረ። ከዚህ በፊት ከነበረው ፐርፎርማንስ ሁሉ በጣም የተሻለና ጥሩ የሚባል እንቅስቃሴዎችን ነበረ ሲያደርግ የነበረው። ስለዚህም ማውራት ያለብንን ነገሮች እንደ አጠቃላይ እናነሳለን። ኮቢ ሜኑ ከካሴሚሮ ጋር ተጣምረው ካሴሚሮ የጨዋታው ኮከብ እስከመባል ድረስ የሚያደርሰውን ጥሩ ፐርፎርማንስ ማድረግ ችሏል። ስለዚህ የኮቢ ሜኑ ከሱ ጋር መሰለፍ የሚሰጠው ጥቅም ወይ ደግሞ ምን ተፈጥሮ ነው ያ ነገር ያለው? ከዚህ በፊት በሩበን አሞሪም ጊዜ ሲታማበት የነበረውና ሩበን አሞሪም ያልፈለገበት ከዛ በኋላ ግን በዚህ ጨዋታ ደግሞ የተመለከትነው ነገር ምንድን ነው የሚለውን ነገር ሰፋ አድርገን ለማየት እንሞክራለን። ከእናንተ የሚጠበቀው እስከ ፕሮግራማችን መጨረሻ ድረስ መከታተል። በታላቁ የማንቹኒያን ደርቢ እንግዲህ በፕሪሚየር ሊግ በተደረገ ጨዋታ ማንቸስተር ዩናይትድ በከፍተኛ የጨዋታ ብልጫ ማለት ይቻላል ማለት አሁን የጨዋታ ብልጫ ሲባል በቃ ሙሉ በሙሉ ሲያጠቃ ነበረ፣ ፖሴሽን ሲበልጥ ነበረ ምናምን ነገር ማለት አይደለም። ምክንያቱም ፖሴሽን ከተመለከትን ማንቸስተር ሲቲ በጣም በብዙ ነበር በልጦ የነበረው የተለያዩ እንቅስቃሴዎችንም። ግን ደግሞ በሙሉ የጨዋታ ብልጫ ማለት ምናልባት በፊት አንድ ሚስ አንደርስታንዲንግ ነበር አይደለ? አንድ ቡድን ኳሱን መያዝ ከቻለ ወይ ደግሞ ኳሱን ከተቆጣጠረ በቃ ጨዋታውን ተቆጣጥሮታል ወይም ደግሞ ጨዋታን ይዟል በቃ ብለን መናገር እንችል ነበር። ወይም ደግሞ ብዙ ጊዜ የሚባል የነበረው ያ ነውና በጣም ብዙ ጊዜ ማተር ያደርግ ነበር አይደለ? ፖሴሽን ማተር ያደርግ ነበር። ፖሴሽን ሲበልጥም ደግሞ አንድ ቡድን ኦኬ ጥሩ ነበር ተጫውቶ የነበረው ጨዋታውን ተቆጣጥሮት ነበር የሚባል ነገር ነበር። አሁን ላይ ግን ያን አይደለም እያየን የምንገኘው። ጨዋታ መቆጣጠር ሌላ ነው፣ ኳስን መቆጣጠር ደግሞ ሌላ ነው። ብዙ ቲሞች ኳሱን ተቆጣጥረው ጨዋታውን ግን መቆጣጠር ሲያቅታቸው ተመልክተናል። ምክንያቱም ልዩነት አለው አይደለ? ኳስን መቆጣጠርና ጨዋታን መቆጣጠር። ኳስን በመቆጣጠር ጨዋታን መቆጣጠር አለ። ኳስን ባለመቆጣጠር ደግሞ ጨዋታን መቆጣጠር የሚባል ነገር አለ። ጨዋታን መቆጣጠር ከኳስ መቆጣጠር በጣም ይለያያል። ቅድም እንዳልኩት ነው። ኳስን በመቆጣጠር ጨዋታን መቆጣጠር ሊቻል ይችላል። ግን ደግሞ ጨዋታን መቆጣጠር ማለት በሚፈልገው መልኩ ማስኬድ ማለት ነው። መቼ መግባት እንዳለበት፣ ጎል ማስቆጠር ካለበት ጎል እያስቆጠረ ዲፌንድ ማድረግ መቻል ሲኖርበት ወይ ደግሞ በሚከላከልበት ሰዓት ላይ እነዚህን ነገሮች በጠቅላላ ማድረግ ሲችል፣ ባላንስ ማድረግ ሲችል እሱ በሚፈልገው ያ ቲም በሚፈልገው መንገድ ለምሳሌ ከጨዋታው አቻ ብቻ ከሆነ ፈልጎ የነበረው አቻ የሚያጠናቅቅ ከሆነ ወይ ደግሞ በአቻ የሚጨርስ ከሆነ ኦኬ ጨዋታውን ተቆጣጥሮታል ማለት ነው እንላለን። ጎል ማስቆጠር የሚፈልግ ከሆነ ጨዋታውን ማሸነፍ የሚፈልግ ከሆነ ደግሞ ጎል ካስቆጠርና ጨዋታውን ማሸነፍ ከቻለ በቃ አሁንም በቃ ኦኬ ጨዋታውን ተቆጣጥሮታል ማለት ነው ብለን እንናገራለን ድጋሚ ማለት ነው እንጂ ልክ ጎል ማስቆጠር ፈልጎ ጎል ማስቆጠር ካልቻለ ማሸነፍ ፈልጎ ማሸነፍ ካልቻለ ጨዋታውን ተቆጣጥሮታል ማለት አይቻልም። ስለዚህ ማንቸስተር ሲቲ ኳሱ ማንቸስተር ሲቲ ጋር ነበረ፣ ከነሱ አልተለየም። እነሱ ጋር ሆኖ ነው አብዛኛውን ጊዜ የጨረሰው ማለት ይቻላል። ግን ደግሞ ጨዋታውን ግን አልተቆጣጠሩም። ማንቸስተር ዩናይትድ ነው። ለዛ ነው ከፍጹም የጨዋታ ብልጫ ወይ ደግሞ ከፍጹም የጨዋታ የበላይነት ጋር ያልኩት። የጨዋታውን ውጤት ከተመለከታችሁና
ያለውን እንቅስቃሴ ካያችሁ ማንቸስተር ዩናይትዶች የሚፈልጉትን እንቅስቃሴ የሚፈልጉትን ውጤት በሚፈልጉት እንቅስቃሴ ነው የተገበሩት ብዬ መናገር ይችላል። ምክንያቱም ምንድን ነበር ፈልገው የነበረው ላይክ ውጤቱ ኦብቪየስሊ ማሸነፍ ነው ፍላጎቱ። ማንቸስተር ሲቲ ነው፣ ማንቹኒያን ደርቢ ነው፣ የመጀመሪያ ጨዋታው ነው፣ ማሸነፍ ነው የሚፈልገው። በሜዳው የተደረገ ጨዋታ ነው። ስቴትመንት መስጠት መቻል ነበረበት። ያንን ጨዋታ ያው ማሸነፍ ይፈልግ ነበር። ግን የተጫወተበትስ መንገድ ላይክ አጋጣሚ ነው እንደዛ መጫወት ሳይፈልግ ቀርቶ እንደዛ ተጫውቶ ነው ወይስ የፈለገው እንደዛ ነበር የሚለው ነገር ማተር ያደርጋል። ጨዋታውን ተቆጣጥሮታል ወይስ አልተቆጣጠረውም? ጨዋታውን ዩናይትድ በሚፈልገው መልኩ ነው የተጫወተው ወይስ አይደለም የሚለውን ነገር ለመደምደም እነዚህ ነገሮች ቼክ ማድረግ መቻል አለብን ብዬ አስባለሁ። ሶ ከነዛ ተነስተን ስናይ ካሪክ በምን አይነት አገባብ ነው የገባው? መጀመሪያ ላይ ብራያን ምቡሞ ነው 9 ቁጥር ቦታ ላይ ያሰልፈው ራሱ ብራያን ምቡሞ ነው። ያ ማለት በፉልስ ናይን ነው መጫወት የፈለገው። እንዲሁም በፕሮፐር ነምበር 9 ራሱ መጫወት አልፈለገም ነበር። ሲቀጥል ያስገባቸውንም ተጫዋቾች ስትመለከቱ ለመከላከል የቀረቡ ተጫዋቾች ነበሩና በአጠቃላይ የካሪክ አገባብ የነበረው ተከላክሎ ከዛ በኋላ ግን በፈጣን ትራንዚሽኖች ወይም ደግሞ ይሄ በኩዊክ ትራንዚሽን በካውንተር አታኮች ጎሎችን መፍጠር፣ አደጋዎችን በተደጋጋሚ መፍጠርና ማንቸስተር ሲቲን ችግር ውስጥ መክተት ነበር ፈልጎ የነበረው። ስለዚህ ተሳክቶለታል። በዛ መልኩ ነበር ሲጫወት የነበረው። እያንዳንዱ እንቅስቃሴ ኢቭን የብራያን ምቡሞ የተቆጠረውን ጎል ከተመለከትን በዛ አይነት መልኩ የተገኘ ጎል ነበር አይደለ? በካውንተር አታክ የተገኘ ጎል ነበር የተመለከትነው። በዛ መልኩ ነበር ያ ጎል የተገኘውና ለመጫወት ከፈለገበት መንገድ አንፃር እንደዛ ነው ያደረገው። ፔፕ ጋርዲዮላ ግን ይሄን ነበረው የፈለገው ካልን አይደለም። በዚህ መልኩ አይደለም መጫወት የፈለገው፣ በዚህ መልኩ አይደለም ውጤቱንም የፈለገው። በሙሉ 90 ደቂቃ አንድ የጎል ሙከራ ብቻ ነው፣ አንድ ኦን ታርጌት ብቻ ነው መሞከር ይቻላል። ኦፍ ታርጌት ብዙ ሙከራዎች ነበሩ፣ ግን ኦን ታርጌት ግን አንድ ብቻ ነው። ይሄ ደግሞ በጣም ሎ የሚባል እስታት ነው። ማንቸስተር ሲቲ ከዚህ በፊት ካደረጋቸውም ጨዋታዎች በጣም ዘወርስት የሚባለው ጨዋታ ይሄ ነው ተብሎ ነው እየተነገረ የሚገኘው። ስለዚህ የማንቸስተር ዩናይትድ አጫወት ሙሉ በሙሉ ሲቲን አፈራርሶት ነበረ ማለት ይቻላል። ታዲያ ይሄ ነገር ከየት መጣ የሚለውን ነገር ለማየት ስንሞክር መጀመሪያ የታየው ነገር ይህንን ጨዋታ የማሸነፍ ተነሳሽነት ታይቷል። በዚህ ቡድን ውስጥ በቃ ማሸነፍ ይፈልጉ ነበር። ሶ ያ የማሸነፍ ተነሳሽነት ወይ የማሸነፍ ወኔ ከየት መጣ? ይሄን ነገር ያልኩበት ምክንያት ምንድነው? ብዙ ጊዜ የደርቢ ጨዋታዎችን ከተመለከታችሁ ከታክቲካል ቴክኒካል ጉዳዮች ባለፈ የሚፈልጉት ኢሞሽናል ኢንቴሊጀንስ አለ፣ የሚፈልጉት የሆነ ሞቲቬሽን ፋክተር ይፈልጋሉ። ለዛ ነው ብሩኖ ፈርናንዴዝ እንደምናስታውሰው አምና ላይ በአንፊልድ ከሊቨርፑል ጋር በጣም ጥሩ ተንቀሳቅሶ ማሸነፍ የሚችል የነበረውን ጨዋታ 2-2 ካጠናቀቀ በኋላ ብሩኖ የተናገረው ምንድነው? እንደዚህ አይነት ጨዋታዎችን ለማሸነፍ ወይ ደግሞ እንደዚህ አይነት ጨዋታዎችን ለመጫወት ሞቲቬሽን በደንብ አለ፣ ግን ዘሪል እንትን ግን የሚለካው ቀጣይ ከሳውዛምፕተን ጋር የምናደርገው ጨዋታ ላይ ይሄን አቋም ከደገምን ብቻ ነው ብሎ ተናግሮ ነበር። ሶ እንደዚህ አይነት ጨዋታዎች የራሳቸው የሆነ ሞቲቬሽን አላቸው። ሶ ከቴክኒካል ከታክቲካል ጉዳይ በበለጠ ሌላ የሚፈልገው የዊኒንግ ሜንታሊቲ ወይ ደግሞ የፋይቲንግ ስፒሪት አለ። ሶ ያን ስፒሪት ከየት አመጣው? ማይክል ካሪክ እንደመጣ ሃሪ ማጓየር ኢንተርቪው ተደርጎ ነበር። ያው ትሬኒንግ ከጀመረ በኋላ ስታፉን ከተቀላቀለ በኋላ ማለት ነው ማይክል ካሪክ እና ካሪክ ምንድነው እየሰራ ያለው የሚለውን እሱም በተወሰነ መልኩ ያነሳው የውስጥ አዋቂ የሚባሉት ወይ ደግሞ ለማንቸስተር ዩናይትድ ቅርብ ናቸው የሚባሉትም እንዳነሱት ከሆነ ማይክል ካሪክ አሁን እየሰራ ያለው የቡድኑን ወኔ፣ የቡድኑን ተነሳሽነት፣ የቡድኑን የአሸናፊነት መንፈስ መመለስ ላይ ኤነርጂውን ማምጣት። በቃ ምንም ሆነ ምን አንድ ቡድን መጥፎ ሪዛልት እያስመዘገበ ከሆነና በሆነ አሰልጣኝ ስር ከነበረ የሆነ ባድ ኤነርጂ አለ። ሶ ያንን ባድ ኤነርጂ ማይክል ካሪክ ክሊር ለማድረግ ነው እየሞከረ ያለው፣ ጥሩ ኤነርጂ ለማምጣት ነው እየሞከረ ያለው እንጂ ቀጥታ መጥቶ ታክቲካል ጉዳዮችን አይደለም ዲፕሮ እያደረገ ያለው የሚል ሀሳቦች እየተነገሩ ነው የሚገኙት። ያ ማለት ምንም አይነት ታክቲካል ዝግጅት አላደረገም። ማንቸስተር ሲቲ እንደዚህ ነው የሚጫወቱት፣ ስለዚህ በእንደዚህ አይነት መልኩ ግቡ፣ አማድን እንደዚህ እንዲያደርግ፣ ብሩኖ እንደዚህ እንዲያደርግ አልነገረውም ማለት አይደል። ግን ፎከሱ ግን የመጀመሪያው ፎከሱ ግን በተለይ መጀመሪያ ቀን ላይ ሲያደርግ የነበረው ታክቲካል ጉዳዮችን ከማንሳት ስለ ታክቲክ ከማውራት ይልቅ በቃ ተጫዋቾቹን ማነሳሳት ላይ ኤነርጂው እንዲመጣ ማድረግ ላይ ነው ያው እየሰራ የነበረው። ያም ደግሞ የታየበት ጨዋታ ነበር ማለት ይቻላል። ምክንያቱም ቅድም እንዳልኳቸው ነው ይሄ የደርቢ ጨዋታ፣ የትኛውም የደርቢ ጨዋታ በታክቲካልና በቴክኒካል ጉዳይ ብቻ አይደለም ማሸነፍ የሚቻለው። የሚጠይቀው የራሱ የሆነ ኢሞሽናል ኢንቴሊጀንስ አለ፣ የፋይቲንግ ስፒሪት አለ፣ ዊኒንግ ሜንታሊቲ አለ፣ ሞቲቬሽን ያስፈልጋል፣ ኤክስትራ ሞቲቬሽን ያስፈልጋል። እነዚህ ሁላ ነገሮች ተደባልቀው ነው አንድን የደርቢ ጨዋታ የሆኑ ተጫዋቾች ወይም ደግሞ የሆኑ ግሩፕ ኦፍ ፕሌየርስ ማሸነፍ የሚችሉት። ይሄ ነገር ሲደባለቅ፣ ይሄ ነገር አንድ ላይ ሲሆን ነው ቶታሊ ነው ይሄን ነገር ማድረግ የሚችሉት እንጂ በታክቲካልና ቴክኒካል ጉዳይ ብቻ አይደለም። ኦፍኮርስ ይሄም ነገር ደግሞ በታክቲካል
ጉዳይ አይደለም ማለትም አይደለም፣ ቴክኒካል ጉዳዮችን አልተጠቀመም ማለት አይደለም። የተለያዩ ነገሮችን ሲያደርግ ተመልክተነው ነበር። ከዛም መካከል ለምሳሌ ሲያደርግ ካየነው ታክቲካል ጉዳዮች መካከል ለብሩኖ ፈርናንዴዝ የተሰጠው ሚና በዚህ ጨዋታ ላይ ተመልክተናል። ብሩኖ ምናልባት ከዚህ በፊት በሩበን አሞሪም ስር ኦፍኮርስ የቋሚነቱን ቦታ አላጣም። በጨዋታ ሁልጊዜም ቢሆን ይሰለፍ ነበረ፣ ከመሰለፍ ወደ ኋላ አላለም ነበረ። ግን በሩበን አሞሪም ጊዜ ያጣው ትልቁ ነገር ምንድን ነበረ? ዋና ቦታው ላይ አልነበረም ሲጫወት የነበረው፣ ወይ ደግሞ በቃ እሱ የሚችልበት ኤክሴል ያደረገበት ዓለም የሚያውቅበት ብሩኖ ሲባል ሌሎችም ተጫዋቾች የሚፈሩት ሌሎችም ተጫዋቾች የሚያከብሩትና በቃ ይሄ የብሩኖ ቦታ ነው የሚሉለትን ቦታ በማስተው ሩበን አሞሪም ትልቅ በደል ብሩኖ ፈርናንዴዝ ላይ ፈጽሞበታል ብሎ በድፍረት መናገር ይቻላል ብዬ አስባለሁ። ምክንያቱም ብሩኖ 10 ቁጥር ቦታ ላይ ነው የሚመቸው። 10 ቁጥር ቦታ ማለት ደግሞ ናት ነሰሰር ሊዛ ቦታ ላይ ይቆያል ማለት አይደለም። እዛ ቦታ ላይ የሚቆይ ከሆነማ 6 ቁጥር ሆነ ማለት ነው። 6 ቁጥር ተጫዋቾች ናቸው ብዙ ጊዜ ቦታቸውን የማይለቁትና ይሄ መልቀቅ ወርዛ ያደረጉን ቦታቸውን በቃ ባክቦን ናቸው። ተከላካዩ ጋር ከመድረሱ በፊት እነሱ ናቸው ያሉት። ስለዚህ ታክቲካል ጉዳዮች ላይ በቃ የምር ፖዚሽናል ዲሲፕሊን መሆን መቻል አለባቸው። ብሩኖ 10 ቁጥር ቦታ ላይ ሲሰለፍ 10 ቁጥር ቦታ ላይ አልነበረም ሲጫወት የነበር። ወደ 6 ቁጥር ቦታ ይመጣል እንደፈለገ፣ ወደ 8 ቁጥር ቦታ ይመጣል፣ ወደ ክንፍ ይመጣል። እንደፈለገ አይነት ነፃነት፣ ሁሉም አይነት ነፃነት ነበር ብሩኖ ፈርናንዴዝ የነበረው። ስለዚህ ያንን ነፃነት ነው ብሩኖ ፈርናንዴዝ ተጠቅሞ በጣም አስደናቂ የሚባል ፐርፎርማንስ ያሳየው። ቻንሶችን ክሬት ሲያደርግ ነበር። ጎል አስቆጥሮና አሲስት አድርጎ በኦፍሳይድ ምክንያት የተሻረበትን መንገድ ተመልክተናል። የሚገርም ፐርፎርማንስ ነው ያሳየው። የሚገርም ፐርፎርማንስ ሲያሳይ ታዲያ እንዳልኳችሁ ነው ቅድም ከማነሳሳት አንጻር፣ ኤነርጂውን ከመመለስ አንጻር ካሪክ የሰራው ስራ በጣም ትልቅ እንደሆነ ይታወቃል። ግን ደግሞ ከዛም ባሻገር ደግሞ ለብሩኖ ፈርናንዴዝ የሰጠው ደግሞ ዲዩቲ ነበር። ያንን ዲዩቲ ደግሞ ብሩኖ ፈርናንዴዝ በብቃት በሚገርም ሁኔታ በአስደናቂ መልኩ ተወጥቶታል ማለት ይቻላል። ስለዚህ ተጫዋቾቹን ያነሳሳበት፣ ወኔያቸው እንዲመጣ ያደረገበት፣ ኤነርጂው ሪፊል እንዲያደርግ ያደረገበት መንገድ እንዳለ ሆኖ ለተጫዋቾች የሰጠው ሚና እንደዚሁ ጥሩ ነበረ። ብሩኖ ፈርናንዴዝን አንስተን ታዲያ ኮቢ ሜኑን አለማንሳት አንችልም። ምክንያቱም በዚህ ጨዋታ ላይ ካሴሚሮ በጣም ጥሩ የሚባል ፐርፎርማንስ አሳይቷል በሚል የጨዋታው ኮከብ እስከመባል የደረሰበትን መንገድ ተመልክተናል። ደግሞ የሚገባው ነበር። በጣም አስደናቂ ፐርፎርማንስ ነበር ሲያሳይ የነበረው። ኢቨን ጎል ሊያስቆጥር የሚችልበትም በጣም የቀረበ እድል ነበረውና ያንን እድል በእርግጥ ያው በተለያዩ ሪዝኖች አልተጠቀመበትም፣ ግን ጎል ሊያስቆጥር የሚችልበት ፒውር ቻንስ ነበረው። የምር ጎል ማስቆጠር ይችል ነበረ። ስለዚህ እንደዚህ አይነት ፐርፎርማንስ አሳይቶ በሚከላከልበት ሰዓት ላይ በጣም ክሊኒካል ነበረ። በደንብ ነበረ ሲጫወት የነበረው። በአስደናቂ ሁኔታ ነበረ ፐርፎርማንስ ያደርግ የነበረውና የሚፈልገውን ስራ የምናውቀውን ካሴሚሮን ነበር ተመልክተን የነበረው። ታዲያ ለዚህ ፐርፎርማንሱ የቡድኑ አጠቃላይ እንቅስቃሴ እንዳለ ሆኖ ኮቢ ሜኑ የተሰጠው ሚና እንደዚሁ ይታወቃል። እንደሚታወቀው ኮቢ ሜኑ ላይ ማይክል ካሪክ ወዲያው አምኖበት ነው አይደለ ቋሚ 11 ውስጥ ያስገባው። ወዲያው እንደመጣ ቋሚ 11 ውስጥ ነው የገባው። በሚገርም ሁኔታ በፕሪሚየር ሊጉ ለመጀመሪያ ጊዜ ነው ኮቢ ሜኑ ቋሚ 11 ውስጥ ሲገባ። ሩበን አሞሪም በነበረባቸው እነዛ ጊዜያቶች ላይ በዚህ ዓመት ቋሚ 11 ውስጥ የመግባት እድልን ወይ ደግሞ ቻንስን አላገኘም ነበረ። አሁን ነው ይሄንን ቻንስ ያገኘው ኮቢ ሜኑ። ኮቢ ሜኑ ላይ ያሳደረው እምነት፣ እሱ ላይ ቡድኑ ለመገንባት የሞከረበት መንገድና የቡድኑ ወሳኝ ተጫዋች እንደሆነ ልክ ሩበን አሞሪም እሱ ይዘገያል፣ ፍጥነት የለውም፣ የሆነ ፍጥነት ይጎለዋል ብሎ ተናግሮ ነበረ። ታዲያ ማይክል ካሪክ ያንን ፍጥነት ከምን አንጻር ነው? ከእርጋታ አንጻር ነው። ብዙ ጊዜ በኮቢ ሜኑ መካከል ላይ የሚነሳው ትልቁ ሚስ አንደርስታንዲንግ ምንድን ነው? ስሎ ነው እየሆነ ያለው ወይንስ ደግሞ እየተረጋጋ ነው? ነሰሰርሊ እዛ ቦታ ላይ የሚጫወቱ ተጫዋቾች በሙሉ ፈጣን መሆን አለባቸው ወይንስ መረጋጋታቸው ራሱን የቻለ ኳሊቲ ነው የሚል መከራከሪያዎች ሲነሱ ነበር። በዚህ ጨዋታ ብቻ ያለውን ነገር ከተመለከትን ኦፍኮርስ እርጋታው ብዙ ነገሮችን ከፕሬሸሮች ራሱን ነጻ ሲያደርግ ነበረ። መሀል ሜዳው ላይ ያለው የበላይነት በቃ በደንብ እንዲሳለጥ አድርጎ ነበር። ካሴሚሮንም ደግሞ እንደዚህ አይነት ፐርፎርማንስ እንዲያደርግም አድርጎታል። ምክንያቱም ብዙ ጊዜ በ4-2-3-1 የሚጫወቱ ቡድኖች አይዲያል የሆነ አሰላለፋቸው ወይ በደብል ፒቮት የሚጫወቱ ቡድኖች አይዲያል የሆነ ተጫዋቾቻቸው እነማን ናቸው? አንደኛው ዲስትሮየር ነው፣ አንደኛው ደግሞ ፕሌይሜከር መሆን መቻል አለበት፣ ፓሰር መሆን መቻል አለበት። ኮቢ ሜኑ በዚህ አሰላለፍ ፓሰር ሲሆን ካሴሚሮ ደግሞ ዲስትሮየር ሆኖ ነው የተጫወተ የነበረው። ምን ያህል ኢፌክቲቭ እንደነበረም ደግሞ በዛ ጨዋታ ላይ ተመልክተናል። ከነሱ ጀርባ ደግሞ ሲጫወት የነበረው ሊሳንድሮ ማርቲኔዝ ምንም እንኳን ከጨዋታው በፊት በኒኪበት ቢቀለድበትም፣ ምክንያቱም ኒኪበት ያለው ነገር ምንድነው ሃላንድ ካሴሚሮ ሊሳንድሮን ተሸክሞት ነው የሚውለው ብሎ ተናግሮ ነበር። ግን የተፈጠረው ተቃራኒ ይመስለኛል። መጨረሻ ላይም ሃላንድ ተቀይሮ እንዲወጣ ያስገደደች ፐርፎርማንስ ነበር ያሳየው። ሊሳንድሮ ማርቲኔዝ ጥሩ ነበረ። ሊድ በማድረግ ረገድ ቲሙን ከኳስ ውጪ ከኳስ ጋር
በጣም አስደናቂ እንቅስቃሴ ነበር ሲያደርግ የነበረው። ይሄ ሁላ ነገር ታዲያ ስለ ቀጣይ ጨዋታ የሚነግረን ነገር ምንድን ነው? ወይስ ላይክ ይሄ ኒው ማናጀር ባውንስ ነው የሚለውን ማየት የሚያስፈልግ ይመስለኛል። በአንድ ጨዋታ ሁሉን ነገር መገምገም ከባድ ነው፣ የሚያስችል ነገር አይደለም። ግን በዚህ ጨዋታ ከተመለከትን ኦፍኮርስ የኒው ማናጀር ባውንስ ሊሆን ይችላል፣ የደርቢም ሁኔታ ሊሆን ይችላል፣ አይታወቅም። ጊዜያዊ ነገር ሊሆንም ይችላል። ግን ካየናቸው አንዳንድ ፐርፎርማንሶች ብሩኖ ፈርናንዴዝ ወደ ቦታው ከመመለሱ አንጻር፣ ኮቢ ሜኑ እድል እየተሰጠው ከመሆኑ አንጻር፣ ከነዚህ ነገሮች አንጻር ምናልባት ቀጣይ የተሻለ እንቅስቃሴ ማይክል ካሪክ ሊያደርግ የሚችልበት እድል ሰፊ እንደሆነ ያው ከወዲሁ መገመት ይቻላል ብዬ አስባለሁ። ቀጣይ ጨዋታው ታዲያ የሚሆነው ከአርሰናል ጋር ነው። ምን ያህል ጠንካራ ግጥሚያ ሊሆን እንደሚችል ከወዲሁ መገመት እንችላለን። ስለዚህ ይህንን የቤት ስራ እንዴት አድርጎ መወጣት ይችላል የሚለው ነገር ለካሪክ ትልቅ ስራን ትቶለት ወይ ደግሞ ሰጥቶት የሚያልፍ ጉዳይ ይሆናል። የእናንተ ሀሳብ ግን ምንድን ነው? ስለዚህ ጨዋታ ምን ተሰማችሁ? ያያችሁት ጥሩ ነገር፣ የሆነ ደካማ ጎን ምንድን ነው የሚለውን ነገር ደግሞ በኮሜንት ሴክሽን ላይ ታስቀምጡልን እንጠይቃችኋለን። እስካሁን ድረስ ስለተከታተላችሁን እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ መልካም ጊዜ